ኢንጂነር ይልቃል መሳይ እንደምን አለ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ቀደም ሲል እንደገለጽኩት ዛሬ ሁለት መግለጫዎችን ከአዲስ አበባና ከመቀሌ የተሰጡትን መነሻ እናደርጋለን። ያው መግለጫዎቹ በራሳቸው ምን ይነግሩናል፣ ወቅታዊ ሁኔታውን የኢትዮጵያ ጉዳዮችን በተመለከተ እንዲሁም በቀጣይ አገሪቱ ላይ ስላለው ሁኔታ ምን ይነግሩናል የሚለውን እናነሳለን። ከብልጽግናው መግለጫ እንጀምርና ዝርዝር ጉዳዮች ውስጥ ገባለሁ። እንደው በደፈናው መግለጫውን ስታየው ምንድነው የተሰማ? የጠበቀው ነው? ብዙዎች ግምታቸውን ሰጥተው ነበር። ይሄ ብልጽግና ምክር ቤት ስብሰባ ምናልባት የሆነ ነገር ለሀገሪቱ መፍትሄ ይዞ ይመጣል፣ የሆነ ጥሪ ያደርጋል ተብሎ ሲጠበቅ ነበር። እኔ በግሌ ምንም ያየሁት የለም። የብዙዎችም ስሜት ነው። አንተ እንዴት አገኘው? የጠበቅኩት ነው መሳይ። እውነቱን ለመናገር በድጋሜ ስለተገናኘን አመሰግናለሁ መሳይ ስለጋበዝከኝ በወቅታዊ ሁኔታ አስተያየት እንድሰጥ። ግን አንድ ነገር የተጠበቀ ሆኖ ደግሞ የተጠበቀው ነገር በምን መልኩ ሄደ የሚለውንም የበፊቱ የነበረንን ግምገማን በትክክል በሚያጠናክር ሁኔታ ነው የሚታየው። አንደኛ ችግር በበዛ ቁጥር የአብይ መንግስት የበለጠ እየተደናገጠ እየተረበሸ አቅሉን እየሳተ የሚሰራውን በማያውቅ ሁኔታ ራሱን በሚያታለል መንፈስ ውስጥ ብቻ የሚኖር ስርዓት እንደሆነ በተደጋጋሚ ካንተ ጋር ተነጋግረናል። ከዚህም በፊት ስንነጋገር የነበሩት ሁኔታዎች ከትግራይ ክልላዊ መንግስት ጋር ከህወሓት ጋር በፕሪቶሪያ የታሰረው ውልም ከጊዜ ሂደት አንፃር እየሻከረ እንደመጣና በሂደት የኤስኬሌሽን ዶሚናንስ በሚባለው ውድድር ውጥረት ውስጥ እንደሆኑና ወደ ጠመንጃ ግብግብ ሊያመሩ እንደሚችሉ ተነጋግረን ነበር። ስለዚህ በሁለቱም ፓወር ሴንተርስ አካባቢ የምናየው ነገር ሁለቱም አንድ ነው። የኢትዮጵያ ሁኔታ ከጊዜ ወደ ጊዜ በአብይ እጅና በህወሓት እጅ የሚሆን ነገር እንዳልሆነና ኢትዮጵያ ላይ አዲስ ለውጥ መወለድ እንዳለበት ሁኔታዎች ሁሉ በሚያመለክቱ መንገድ ዋናው ስርዓቱ ላይ ያለው የአብይ ስርዓት እያረገረገ መምጣቱንና ከልክ በላይ መረበሹን መደናገጡን ያንን ግን ለመሸፈን ጥረት እያደረገ በዛው በብልጽግና ወንጌል ውስጥ ለመደበቅ ራሱን ለመካድ ጥረት እያደረገ ያለበት ሁኔታ መኖሩን ያየሁት መሳይ። እንደው ኢንጂነር ይልቃል ብዙ ነገሮችን እናነሳለን። ምክንያቱም ገዢ ፓርቲ ነው፣ ሀገሪቱን ወደድንም ጠላንም ባንኩንም ታንኩንም የተቆጣጠረ ኃይል ነው። ምንም እንኳን አቅሙ የተዳከመ በሀገሪቱ የሚቆጣጠራቸው አካባቢዎች ከጊዜ ወደ ጊዜ እያነሱ የውስጣዊ መዋቅሩም እየተዳከመ ቢመጣም እንዴት ነው መግለጫው ማየት የምንችለው ከመነሻ እስከ መጨረሻ? ይህንን በተመለከተም ከተለያዩ የፖለቲካ ኃይሎች ጋር አዲስ አበባም ከሚገኙ ተቃዋሚ ፓርቲዎች ጋር እንዲሁ በሀሳብ ስንለዋወጥ ነበርና ከመጀመሪያው ረፍተ ነገር እስከ መጨረሻው ድረስ እውነት የሌለበት ክህደት ያለበት ቅጥፈት ያለበት እብሪትና ትዕቢት የሞላበት የኢትዮጵያ ነባራዊ ሁኔታ የማያሳይ በሚል መገለጫዎች ነው የገለጹልኝና እነዚህ ነገሮች ነው ያየበት ወይስ እንደው ፍሬ ነገር አለው ብለ ትገልጸዋለህ? ፍሬ ነገር የለውም። ፍሬ ነገር የሌለው ምንድነው የኢትዮጵያ ችግር ምን ይመስላል ብለ 1 2 3 ብለ የኢትዮጵያ ያለችበትን ሁኔታ ስትገልጽና በሌላው ግን ደግሞ ይሄ ስርዓት ስለ ሁኔታው የተናገረውን ነገር ስታይ አራባንዳ ቆቦ እንደሆነ በምንም አይነት የማይገናኝ እንደሆነና በዲናያል ውስጥ የሚኖሩ ሰዎች እንዳሉበት ዲስልዥን እንዲሆኑ ሰዎች እንዳሉበት የኢትዮጵያ ችግር ምንድነው ኢትዮጵያ የምትገኝበት ሁኔታ ምንድነው ስለዚህ ደግሞ ስልጣን ላይ ያለው ምንድነው ብለ ስታስብ ሁሉ ጊዜ የሚነግረን ነገር የአብይ መንግስትን መታገል እንዳለብን ለውነት የቀረበ እንዳልሆነ በክደት የተሞላ እንደሆነ የኢትዮጵያ የምትገኝበትን ነባራዊ ሁኔታ ተንትኖ ኢኮኖሚውንም ፖለቲካውንም ማህበራዊ ጉዳዩንም በሚገባ ለዛ የመቀረብ መፍትሄ ማቅረብ የማይችል አካል መሆኑን በእርግጠኝነት የሚያሳይና በዲናያል ውስጥ የሚኖሩ ሰዎችና ምንድነው በመለኮታዊ ነገሮች ይለወጡልናል ብለው የሚያስቡ መሆናቸውን ያሳያል። በሌላ ወገን ደግሞ በተደጋጋሚ ያላቸው ጠላቶቻችን ባንዳዎች ሊተባበሩብን በማህበራዊ ሚዲያ ዘምተውብናል በምን ሲል ደግሞ በከፍተኛ ፍርሃትና ሽብር ውስጥ እንደሆነና ስርዓቱ በሌላ ወገን እያለቀለት መሆኑን የተገነዘበ መሆኑንም ያሳያል። ግን ያንን ፍርሃቱን በክደት ለመሸፈን ሲጣጣር አይቻለሁ። በዚህም ተባለ በዛ ግን የክደቱ የስርዓቱ ማሳያ መሆኑን ከዛ ደግሞ መጨነቁን በገለጻቸው ሁኔታዎች ስለ ጠላቶቹ ስለ ባንዳዎች ስለ ውጭ ሁኔታው ስለ ሶሻል ሚዲያው ያለው ምሬትና ጭንቀት ምንድነው ሞት አፋፍ ላይ መሆኑንና በመወራጨት ውስጥ ያለ መሆኑን በአጠቃላይ ክደትም ሆነ ከእውነት መጣላት
ፍርሃት ሲደመሩ አጠቃላይ ጭንቀትንና ቅዠትን ስለሚያሳዩ የአብይ መንግስት በሞት አፋፍ ውስጥ መሆኑን በትክክል ያሳያል። መሳይ እንግዲህ ኢንጂነር ይልቃል አንዳንድ ሐሳቦችን ከመግለጫው ያነሳን እንወያይበታለን። እንግዲህ ጂኦፖለቲካዊ ሁኔታዎችን ለሀገራችን እድል ፈተና ይዞ መምጣታቸውን ምክር ቤቱ መገምገሙን ይገልጻል። ፈተናዎችን በመሻገር እድሎችን በመጠቀም ይበልጥ የኢትዮጵያን ሁኔታ ስለምናስጠብቅባቸው ተስፋዎች፣ ስልቶች ተነጋግሮ አቅጣጫዎችን አስቀምጧል ነው። እንግዲህ ከጥቂት ዓመታት በፊት በሰሜኑ የሀገራችን ክፍል የገጠመንን ጦርነት በአሸናፊነት ተወጥተናል ይላል። እዚህ ጋር ምናልባት በደንብ እንድናየው ነው። በዛ ጦርነት አሸናፊ የሆነ አካል አለ ወይ? ኢትዮጵያ የትኛውም በግራ በቀኝም ያለ ከዚህ ጦርነት በአሸናፊነት ራሱን የሚገልጽበት ሁኔታ ነው ወይ የተፈጠረው የሚለው ማንሳት ይገባል። በአሸናፊነት መወጣት ብቻ ሳይሆን ወታደራዊ ድላችንን በፕሪቶሪያ የሰላም ስምምነት ቋጭተናል። ዳሩ ግን ይፈልጉት የነበረውን የተራዘመ ጦርነት በስምምነቱ የተጨናገፈባቸው ጠላቶቻችን ሌሎች ስልቶችን ወደ መሞከር ገብተዋል ይላል ኢንጂነር ይልቃል። እዚህ ላይ ምንድነው የምናየው? ያለውን ታሪክ መካድ፣ ያለውን አጠቃላይ ሁኔታ በተንሸዋረረ መልኩ መግለጽ ወይስ እንዴት አድርገን እንረዳው ይህንን መግለጫ? አሁንም እኔ የምረዳው መደናገጥን ነው እዚህ ውስጥ የሚያሳየኝ። አሁን የፕሪቶሪያ ስምምነት እንዴት ተቋጨ፣ ጦርነቱ እንዴት ነበረ፣ አሁን ደግሞ ምን ላይ እንገኛለን የሚለውን ነው እንግዲህ በዚህ ሁኔታ መተንተን ያለብን። እና አብይ ጦርነቱን አሸንፈናል፣ ጦርነቱን አሸንፈንም በድል ተቋጭቷል፣ ያንን ግን ለማበላሸት የሚሞክሩ ጥቂት ኃይሎች እየተንፈራፈሩ ነው ብሎ ነው የገመገመው አይደለም። እንግዲህ በአብይ በዚህ በመግለጫው መሰረት እንደዛ አይነት ግምገማ እንዳለ ነው የሚያሳየው። በሌላው ግን ደግሞ እውነቱ ምንድነው ካልከኝ የፕሪቶሪያውን ስምምነት በማይገባና ለራሱ ጥቅም በሚውል በተግባር እንዳይፈጸም አድርጎ በመያዙና በማጭበርበሩ ያን የፕሪቶሪያ ስምምነት ካደረገ በኋላ ትግራይና ኤርትራ እንዲዋጉለት በመፈለጉ ትግራይና አማራ እንዲዋጉለት በመፈለጉ አማራን ማዳከም በመፈለጉ ከዛ ፕሪቶሪያ ስምምነት በኋላ ማለት ነው የጦርነቱን ውጤት ራሱን በስልጣን ለማራዘምና ጓደኞቹንም ለመምታት በመፈለጉ ምን ተፈጠረ ነው እኛ ደግሞ ምንገመገሙ አይደለ? ያንን በመገመገምበት አሁን ዛሬውን ዶክተር ደብረጽዮን መግለጫ ካሳየ በይፋ በዛ ጦርነት ውስጥ ዋና አክተርስ የነበሩ አካላት ሁሉ የኤርትራ መንግስትና በይፋ የታወቀ ነገር እርዳታ ጠይቆን ገብተናል ስላለ እሱም ገብተዋል ብሎ ስለተናገረ ዛሬ ላይ መናገር ይፋ ስለሆነ እንዲጣላላቸው የፈለጉት የትግራይ ክልላዊ መንግስትና የኤርትራ መንግስት በአደባባይ ግንኙነት መጀመራቸውን በጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም ዛሬ በህዋት ሊቀመንበር ዶክተር ደብረጽዮንም እየተነገረ መሆኑ የኤርትራ መንግስትና የትግራይ ክልላዊ መንግስት በይፋ ህዝብ ለህዝብ ግንኙነት መጀመሩን ከአማራ ህዝብም ጋር ቢሆን መስራት እንዳለባቸውና የበፊቶቹን ነገሮች ሰላማዊ በሆነ መንገድ ውይይት ለመጀመርም ሆነ አብሮ ለመስራት ፍላጎት ያሳየ መሆኑን ዛሬ የደብረጽዮን መንግስት በትክክል የትግራይ ክልላዊ መንግስትና የህዋትም አስተሳሰብ በዛ ደረጃ ያለ መሆኑን እየገለጹ ያሉበት ሁኔታ ነው ያለው። ከዛም አልፎ የኢትዮጵያን ችግር ለኢትዮጵያውያን ነው ኢትዮጵያውያን ለነጻነታቸው የሚያደርጉትን ትግል ግን የኤርትራ መንግስት ሁሌም በመደገፍ በልኩ የሚታወቅ ስለሆነ እነዚህ ኃይሎች ሁሉ አንድ ላይ እየተሰበሰቡ መሆኑንና አሁን ላይ ደግሞ በሌላው ግን የሱ የስልጣን መሰረት የሆነው ከፋፍለህ ግዛው እየተበተነና ሌሎች ኃይሎች ሁሉ ወደ አንድነት እየመጡ ያለበት ሁኔታ ነው ያለው። ስለዚህ የፕሪቶሪያ ስምምነትን ስልጣኑን ለማራዘም ሊጠቀምበት የነበረው አብይ ኤርትራን ከትግራይ ትግራይን ከአማራ አማራን ከኦሮሞ አጣልቶ አማራን ደግሞ በጦርነት አንበርክኮ ትጥቁን አስፈትቶ ዘላለማዊ የሱ ባሪያ አድርጎ ለመግዛት ያደረጋቸው ነገሮች ሁሉ አማራም ራሱን አደራጅቶ ታጥቆ በተለያዩ ክፍለ ጦሮች ፊት ለፊት እየታገለው ያለ ህዋትም ደግሞ ከዚህ በኋላ ተከበን 360 ዲግሪ የምንመታበት ጊዜ አይደለም ብሎ ከኤርትራ ጋር ሪላክሴሽን ኦፍ ቴንሽን በሚል ውጥረቱን አርግቦ ሪአፕሮችመንት የጀመሩበት ሁኔታ ነው ያለውና በአጠቃላይ የአብይ ግምገማ በዲናያልና በፍርሃት ውስጥ የሚገኝ በሌላው ግን ከጦርነቱ በኋላ ከጦርነቱ ተምሮ ሌሎች አካላት የኢትዮጵያን ዘላቂ ጥቅም በሚያስከብር ሁኔታ አብይን መሸምቀቅና የአብይን ስልጣን ማሳጠር ዋና ስራቸው ሆኖ አብይ እየተወራጨ ያለበት ሁኔታ ነው ያለው። አብይ በዚህ መግለጫ የተረዳሁት መሳይ
እንግዲህ ሌሎች ሐሳቦቹንም እያነሳን እንቀጥላለን። ኢንጂነር ይልቃል ባለፉት 2 ዓመታት ጠላቶቻችን የህዝብንና የመንግስትን አንድነት ለመፈታተን 2 መንገዶችን ተጠቅመው ነበር። አንደኛው በየአካባቢው ግጭትን ማበራከት ሲሆን ሁለተኛው ደግሞ በዲጂታል ሚዲያ መንግስትን ማሳጣት ነው ይላል። እውነት በእነዚህ 2 ነገሮች ማን ነው የሚወቀሰው? በየአካባቢው ግጭትን የሚያበራክተው በየአካባቢው ግጭትን እየፈለፈለ ኢትዮጵያ በቀውስ ውስጥ እንድትሰነብት በማድረግ ረገድ ከብልጽግና አገዛዝ በላይ ሊጠየቅ ሊከሰስ የሚችል ማን አለ? የዲጂታል ሰራዊትን በማሰማራት ሀገር ይበጠብጣሉ አለ። እስካሁን ባለን መረጃ መሰረት ወደ 1 ሚሊዮን የብልጽግና ዲጂታል ሰራዊት አባላት አሉ በመላው ዓለም። ይህን የሚጠረንፉ የሚያደራጁ ከፍተኛ ክፍያ የሚከፈላቸው በአዲስ አበባ ቤት መኪና ተሰጥቷቸው ወፍራም ደሞዝ እየተሰጣቸው ይህን የሚያስተባብሩ በመንግስት ኮሚኒኬሽን እና በጠቅላይ ሚኒስትሩ ጽህፈት ቤት በኩል ተደራጅተው የሚሰሩ አካላት እንዳሉ ይታወቃል። ሰፊ ዘመቻ ነው የከፈተው ይህን ዲጂታል ሚዲያ። በቅርቡም በጠቅላይ ሚኒስትሩ በሰበሰበው አንድ መድረክ ላይ ቲክቶከሮች ሳይቀሩ በፌስቡክ ላይ ተጽዕኖ የሚፈጥሩ በተለያዩ ማህበራዊ መድረኮች ላይ ስም ያላቸውን የማህበራዊ ሚዲያ አንቂዎችን በመሰብሰብ ከፍተኛ ገንዘብ በመክፈል ስለኛ ስሩልን ብለው እንደደለሏቸውም ሰምተናል። እንደ በሁለቱ መንገድ ተንቀሳቅሰዋል ጠላቶቻችን ሀገሪቱን የሽብር የቀውስ ሀገር ሊያደርጓት ይፈልጋሉ የሚለውና ከዚህ ከዲጂታል ሚዲያ አንፃር ያነሱትንስ እንዴት መግለጽ ይቻላል? እንዳለው ነው መሳይ። አሁን በአጠቃላይ አብይ መምጣት በተደጋጋሚ ካንተ ጋር እንደተነጋገር ነው ዋናው እሱ በገጽታና በታይታ በካሜራ በማጭበርበር በማታለል እኖራለሁ ብሎ የሚያስብ ሰው ነበረ። ነገር ግን ማጭበርበርና ማታለል ሁሉ ጊዜ ጊዜያዊ ነው። የኢትዮጵያ ሕዝብ ደግሞ ሃይማኖተኛ ሕዝብ ነው። የራሱ ባህልና እሴቶች ያሉት ነው። ስለዚህ ጊዜ በሄደ ቁጥር አብይ ቀጣፊ ወስላታ እንደሆነ ችሎታም እንደሌለው አውቋል። ስለዚህ ያጠገቡ የነበሩ ሰዎች ሁሉ ራቁት፣ የፖለቲካ ኃይሎች ሁሉ ራቁት፣ ዲፕሎማቶች ሁሉ ራቁት። ለሱ ሊሰሩ ቀርበውት የነበሩት ሚዲያዎች ሁሉ አንተን ጨምሮ በቅርብ ባዩት ጊዜ ስርዓቱንም ሆነ አሰራሩን ሰውየውንም እንደግለሰብ ለኢትዮጵያ አደጋ መሆኑን ተረዱና በሚገባ ይሄንን ስርዓት ማስወገድ እንዳለባቸው በአደባባይ የራሳቸውን ቃል ኪዳን ፈጽመው ለውጥ የሚመጣና ኢትዮጵያን መታደግ የሚቻለው ይሄን ስርዓት መታገል እንደሆነ አውቀው መሰባሰብና ሐሳባቸውን አጀንዳቸውን በጋራ እየቀረጹ መተባበር ጀምረዋል። ስለዚህ ይሄ አሸብሮታል፣ አስደንግጦታል። ይሄ እንግዲህ ጊዜ በሄደ ቁጥር እሱ ቀጣፊነቱ እየተረዳ የሌላው ኃይል ደግሞ ጉልበት የህዝብን አምሮና ልብ ማሸነፍ እየቻለ መሄዱ አብይን እየሸመቀቀው እንደመጣና እያስጨነቀው እንደሆነ በገንዘብ ተገዝቶ የሚሰራ ሰው ሁሉ ጊዜ ሊናገር ይችላል። ነገር ግን የህዝብን ልብና አምሮ መያዝ አይችልም። የታወቀ ነገር ነው። በግርግርና በማጭበርበር የተገኘው ስልጣን አሁን እውነት ሲመጣ በሙስና የተዘፈቀ ባድሎ የተዘፈቀ ለህዝብ ግልጽ ፖሊሲና አመራር የሌለው አጠቃላይ የኢትዮጵያን ማህበረሰብ ከአንድ ደረጃ ወደ አንድ ደረጃ የሚወስድ ሳይሆን ህዝብን ከህዝብ የሚያጋጭ በኢትዮጵያ ውስጥ ያሉትን የህዝብ ቅራኔዎችና ስንጥቆች እየፈለገ ህዝብን ከህዝብ የሚያጋጭ የራሱን የስልጣን ለማራዘም ምንም አይነት ተንኮልና ሴራ የሚሰራ በውሸትና በተንኮል የተሞላ መሆኑን አውቀው ሁሉም የህብረተሰብ ክፍሎች ፊት ለፊት እየተጋፈጡት ስለመጡ በዚህ ምክንያት ተደናግጧል፣ ተሸብሯል። ስለዚህ የማህበራዊ ሚዲያውንም እንዳንድ የጦር ሜዳ ወስዶታል። በዛም መሸነፉን አውቆ በርግማን መናገር ጀምሯል። ስለዚህ ያ የሚያሳይህ የሶሻል ሚዲያውንም እንደተነጠቀና በዛ በስነልቦናና በፕሮፓጋንዳ ጦርነት ውስጥ ከፍተኛ ውድመትና ያልተመጣጠነ ምት እንዳደረሳችሁበት ነው የሚያሳየው። ወንድም መሳይ እንግዲህ ያንን አጠናክሮ መቀጠል ነው። ያው ብዙ ጊዜ የምንለው ነገር አለ። ኢንጂነር ይልቃል አብይ አህመድ እንደ ህወሓት በራ ለበራ መሳሪያ የትጥቅ ትግል አድርጎ መስዋዕትነት ከፍሎ ምንድነው ብዙ ነገር ተደርጎ ወደ ስልጣን የመጣ አይደለም። በማህበራዊ ሚዲያ ጩኸት በእኛ በነበርንበት ሚዲያ በተለያዩ በትግሉ ውስጥ አስተዋጽኦ በደረጉ የተለያዩ አካላት እንደዚሁም በቄሮና በፋኖ ህዝባዊ ትግል ነው ወደ 4 ኪሎ የገባውና እንዴት እንደመጣ ያቋልና እንዴት እንደሚወጣም ስለተረዳ መሰለኝ በዚህ ደረጃ ማህበራዊ ሚዲያ ላይ እንዲህ አይነት እርግማን በመግለጫ ደረጃ ይዞ የመጡት። እንደው ሌላ አይነት ሰው መገለጽ ካለበት ዛሬ ያለነው ትውልድ ከታሪካዊ ስብራቶቻችንና ከዓለም ነባራዊ
እውነታ ተመረናል። እንደ ድሮ በተቀደደልን ከመፍሰስ ይልቅ ብሔራዊ አንድነታችንና ተቋማዊ አቅማችንን ለማጠናከር እየሰራን ሲሆን ይህም ተጋላጭነታችንን በእጅጉ ቀንሶታል ይላል ኢንጂነር ይልቃል። እውነት በኢትዮጵያ ታሪክ እንደዚህ አይነት አገዛዝ ቅጥረኛ አለ ወይ? እንደዚህ አይነት አገዛዝ ኢትዮጵያን ለሌላ ባዕድ አካል አሳልፎ የሰጠ ተመጽዋች ያደረገ በገዛ አገዛዙ ምክንያት ኢትዮጵያውያን ለከፍተኛ ጉዳት የተዳረጉበት ከምንም በላይ ሁሉ ጊዜ ምን ጠቅሷል? ለአሜሪካ እዋጋለሁ ለአሜሪካ እሞታለሁ የሚል ጠቅላይ ሚኒስትር ነው ቤተ መንግስት የተቀመጠው። በሀገር ክህደት መወንጀል ያለበት ይሄዶ ወደ ዱባይ ሄዶ የዱባዩን ንጉስ እናቴ ሁኑልኝ ብሎ የጠየቀ በዚህም ለኢትዮጵያ ብሔራዊ ውርደትን ያመጣ ሰው ነው። ይሄ ሰው አሁን ምን ሞራል አለው? በዚህ ደረጃ እንዲህ አይነት መግለጫ ይዞ መጥቶ ተጋላጭነታችን ቀንሷል፣ ከምንም ጊዜ በላይ ወደ ውስጣችን ተመልክተናል የሚል መግለጫ ይዞ ለመውጣት እንደው ሞራሉን ከየት አገኙት ነው? እንግዲህ የአብይ እኮ እንትን ነው በአጠቃላይ በባህሪው ስርዓቱም ሆነሱ በማጭበርበርና በማታለል እንኖራለን ብለው የሚያስቡ ሰዎች ናቸው። በመደበኛ የአንድ አመራር ብቃት መለኪያ መሰረቶች አንዱ ኮንሲስተንሲ፣ አንድ ያስከውን ዓላማ ለረጅም ጊዜ ባመንክበት ነገር ፍሌክሲብል መሆንና ነባራዊ ሁኔታዎች ሲለወጡ ሐሳብህን መቀየርና ክፍት አእምሮ ኑሮህ የተለየ ሐሳብ ስታገኝ ለማመን ዝግጁ መሆን አንድ ነገር ነው። ግን አንድ መሪ እንደ ድርጅትም ሆነ እንደ ግለሰብ ወይም የአንድ ሀገር ፖሊሲ አጠቃላይ የሚለካው ባለው ኮንሲስተንሲና ግልጽነት መሰረት ነው። ወደፊት ረጅም ጊዜ ቀጥ ብሎ የሚሄድና ለዛ ላመነበት ነገር ደግሞ የሚያስፈልጉትን ዋጋ የሚያስከፍል ከሆነ እንደ ሀገርም ቢሆን እንደ ህዝብም ቢሆን እንደ ግለሰብም ለዛ ደረጃ ታምነ ስትገኝ ነው ዓለምም የሀገር ህዝብም ጓደኞችም ሊያከብሩህ የሚችሉት። በዛ ደረጃ ስትለካው እንግዲህ አብይ ምናልባት የመጨረሻ ማርክ ካለ ዛሬና ነገ መካከል ሐሳቡን እየቀያየረ ወይም ደግሞ ለተለያየ ሰዎች የተለያየ ነገር እያወራ አሁን የተቀቀስካቸው ግብጽ ዶ ምን አለ፣ ዱባይ ሄዶ ምን አለ፣ ለአሜሪካኖች ምን አለ፣ ለአሜሪካ ጋዜጠኛ ምን አለ፣ ለለማ ምን አለው፣ ለገዱ ምን አለው፣ ለልደቱ ምን አለው፣ ለጀዋር ምን አለው፣ ለሚልኬሳ ምን አለው ስትል ይሄ ሰውዬ ልም ያለ ቀጣፊና አጭበርባሪ ሰው። ስለዚህ ከመሪነት መለኪያዎች ዋናውን ወድቋል። እና ይሄንን ደግሞ እኔ እኮ እንደው ሲንጋፖር ሄደው ባለፈው ተሰብስበው ስለ ሲንጋፖር ሲያወሩና የሲንጋፖርን እድገት ተሰብስበው ለኢትዮጵያ ሊያስረዱ ሲሞክሩ አይቻለሁ መሳይ። እና ያንድ አገር ዋና ሙስና እዛ ሀገር እኮ አንድ ሙስና የሰራ ሰው በመጽሐፋቸውም ጽፈውታል ሊኳን የነዛን ትላልቅ ህንጻዎችን ሲሰራ የነበረ ሰው ይላሉ። አንድ ጊዜ እዚህ ሃርቫርድ መተው ከሃርቫርድ የሊደርሺፕ ፕሮፌሰሮች ጋር ቃለ መጠይቅ ሲያደርጉ የተናገሩት ነገር ነው። በመጽሐፋቸውም ጽፈውታል። እና ትልቅ አርኪቴክት ነው ያ ሰውዬ። ካስቀመጥኩበት ቦታ እንትኑን አይቶ ቢሆን ቃሉን አጠፈና $500,000 ብሎ ያን ሁሉ ነገር ይሰራል። ሌላ ቦታ የሚያገኘውን ነገር በዛች ምክንያት ትንሽ ለመሬት ሊዝ ለሚያደርገው ሰውና ለኮንትራክተሩ ለመስጠት ብሎ $500,000 በማጭበርበር ሂደት ላይ ተገኛሉ። እና እኔ እንደወለልኝና ይሄን ነገር ባክ ኢንተርቬን አርግና ፍታው አለኛል። እኔ ካየሁት ላደርገው የሚችለው ፍርድ ቤት መሰክርባለሁ፣ ሎየርህን ተነጋገርና የሚያዋጣህ ከሆነ ትወጣለህ፣ የማያዋጣህ ከሆነ ፍርድህን ታገኛለህ አልኩት። መጨረሻ ላይ ራሱን አጠፋ። ላመነኝ ሰው ታምኜ ባለመገኘቴ የመጨረሻውን ዋጋ ለመክፈል ራሴን አጥፍቻለሁ ብሎ ማስተዋሻ ጽፎ ራሱን አጥፍቶ ተገኘ ነው ያለው። እንግዲህ እንዴት ነው ቃሉን በማጠፉ ብቻ ያ ሰው አንድ ሰው ያንን ነገር በመስራቱ ራሱን ገሎ ነው የተገኘ። በሲንጋፖር ውስጥ መስረቅ በጓደኛ ፊትም በህዝብ ፊትም ባመነ ሰው ፊትም ራሱን አጥፍቶ ለዘላለም ክብሬን ለማግኘት አልቲሜት ፕራይስ ከፍያለሁ ነው ያለ ያሰው። እና ያንን በጸጸት ነው የሚያነሱት እሳቸው ማለት ነው። በቃ ለሁላችንም እንደዚህ ነው። በሙስና የተዘፈቀ ነው አብይ እስከ መጨረሻው ድረስ ካይ ድረግ ይዞ የተገኘ ሰው ይሰቀላል ሲንጋፖር ውስጥ። ከአሜሪካኖች ጋር በፖሊሲ በቪየትናም ምክንያት እንዴት ሲከራከሩ እንደነበረ ሚት ዘ ፕሬስ በሚል በ1967 እዚህ አሜሪካ መተው የሰጡት መግለጫ እዩ።
ከሌላ ሀገር መንግስታት አሜሪካ እዚህ መተው ሲጠይቋቸው እናንተን ሲሏቸው እኔን እኮ የመረጠኝ የአሜሪካ መራጭ አይደለም የአሜሪካ ክላይንት ካንትሪ አይደለሁም እኔ እዳ ተቀባይ አይደለሁም ወይም በእናንተ ብድር ምኖር አይደለሁም እኔ ሲንጋፖር መሪ ነኝ ስለዚህ ስለ አሜሪካ ፖሊሲ እኔ ራሴን አቋም እንድነግራችሁ ከሆነ ስሙ የእናንተን አቋም እንድቀበል ከሆነ አትገፋፉኝ ይያሉ ያ ሁሉ ጋዜጠኛ ተሰብስቦ እንዴት አድርገው ክብራቸውን አስጠብቀው እንደሄዱ ይረዱ አንድ የሲአይኤ ሰው የነሱን የኢንተለጀንስ ኦፊሰር የሆነ የሲንጋፖርን ብራይብ አድርጎ እሱ አብሯቸው እንዲሰራ ሆኖ ጠይቆት በጀግንነት የአሜሪካ ሲአይኤ ይሄን ጠየቀኝ ብሎ ላለቃው ተናግሮ የሲንጋፖር መንግስት ደግሞ እንዴት እንደዚህ ያደርጋል ብሎ ከአሜሪካኖቹ ጋር ተጣልቶ የሲንጋፖርን ጠቅላይ ሚኒስትር ሊኩያኑንን ይጠይቃቸውና አባኮን ይሄንን ነገር ዝም ያደርጉት $10 ሚሊዮን ለፓርቲውና ለርሶ ልስጥዎት አላቸው እንዴ ያለው ንቀትን የፊት አይሰራም የሲንጋፖር መሪ ላይ እንዲህ አይነት አይሰራም ነው ያለው ተመልከት ከሲአይኤ ጋር እንዴት እንደታገሉ የራሳቸውን የልጅነት ጓደኛቸው ሁሉ ቃሉን ሳያከብር ሲቀር ራሱን እንዴት እንዳጠፋ ሙስና የሚባል በዛ ሀገር ውስጥ እንዴት እንደሌለ መልካም አስተዳደር እንዴት እንዳለ መልቲ ራሽያል የሆነችን ሀገር እንዴት አድርገው ከስቴት ካፒታሊዝም ወደ ፕራይቬት ካፒታሊዝም ቀይረው የዓለም ትልቁ ሀገር አድርገው ሲሄዱ ከአሜሪካ ጋር እንደዚህ እየተጋፈጡ በአሜሪካም ተከብረው የሚኖሩ በቻይናም አማካሪ ሆነው ቻይናም ሪፎርም እንዲሆን ያደረጉ ምን አይነት ሰዎች እንደሆነ ያውቃል ስለዚህ መሪነት ዝም ብሎ ቀጣፊ ወላባ ይሆኑ ጧት የተናገሩትን ማታ እንትን ይያሉ ጓደኛውን እየካዱ በሶሻል ሚዲያ ዛሬ ምን ልናገር ይያሉ ከረባት እያሳመሩ እየመጡ አይደለም ምንድነው አሁን ይሄ ብዙ ሰው የሚያደንቀው ሰው አለ ጌዲዮን ቲሞቴዎስ የሚባል እሳቸው አሁን የኢትዮጵያ መንግስት ውስጥ የሚሰራ አንድ ጊዜ ምን ብሎ ሲናገር ሰማሁት የኢትዮጵያ ብሔራዊ አደጋ ሙስና ግራንድ ኮራፕሽን የኢትዮጵያ የብሔራዊ ደህንነት አደጋ ችግር ሆኗል ብሎ ራሱ ሲናገር ሰማሁ እና ይሄንን ለማጣራት ወስነናል አለ በማግስቱ አብይ መጣና ፒቲ ኮራፕሽን ነው እንጂ ዋና ኮራፕሽን የለም ሲለው ራሱን ካናገረው በኋላ ደግሞ አፉን ሰፍቶ እንደገና ተቀመጠ አሁን ይሄን ሰውዬ ሰው ትለዋለ ዲግሪውንና መታወቁን ለአምባገነን መጫወቻ አድርጎ ራሱን ሽጦ ስብናን የሚያጎድፍ ሰው ነው እንደዚህ እና ይሄ ሎየር ነኝ ማለት ይችላል አሁን እንደዚህ አይነት ሰዎች የተሰበሰቡበት ነገር ነው እንግዲህ ክብራችንን ጠብቀን መርህ ይዘን እንደ ድሮ ከፍተና አንሰጥም ምናምን የሚሉ ምን ያልሰጡት ነገር ኑሮ ነው እነዚህ ሰዎች እንዴት ነው ያዋረዱን መሳይ እና እንደው እኛ ለስልጣን የምንመኝ ሰዎች እንኳን ብንባል እኮ ብንታማ ወደ ስልጣን ለመሄድ ይሄንን ነገር ብናደርግ አንዱ ጋር ቦታ እንትን እኮ ነው የተገላበጠ ነገር እኮ ነው የመንግስት ኃላፊነትን የያዙ ሰዎች እንደዛ ያደርጉ እኔ ደግሞ የኢትዮጵያ መንግስት በዲሞክራሲ የተመረጠ ነው አልክ ተብሎ ዘፈር ሲቲንግ ፕሬዝዳንት ኢትዮጵያ ውስጥ መጥቶ መግለጫ ሲሰጥ የማይሆን ነገር ስለሀገር የተናገራልና አብሬ ቁጭ ብየራት አልበላም ብዬላለሁ አብይኔም ባንዳ ይለኛል አብይ እስቲ ተቋሚ ሆኖ የአሜሪካ ፕሬዝዳንት ኦባማ ኢትዮጵያ መጥቶ ራት አብረብላ ቢባል ለፎቶ እየተሽለከለከ ነው የሚሄድ ወይስ ስለሀገሬ የማይሆን ነገር ተናግራልና ሀገሬን በማይሆን ሁኔታ ሚስር ፕሬዝዳንት አድርጋል ተብሎ የትልቅ ሀገር መሪ ለመጀመሪያ ጊዜ ሲቲንግ ፕሬዝዳንት መጥቶ ስቴት ዲነር ሲጋበዝ የሚቀር ተቋሚ ነው እውነተኛ ሰው የሚባለው አሁን እኮ የነሱ እንትን ይሄ ነገር አሁን ከኢትዮጵያ ትንተናጋ መሳይ በእውነት ምን ነገር የማይገባው ነገር ነው አይደል እንዴ ነኝ ባህላችን አይደል ግን የኢትዮጵያ መንግስት የሆነ ምን ላርግላችሁ እያለ እየጠየቀ ሄዶ ወላሂ አልከዳህም እያለ ሄዶ እንደዚህ የሚያደርግ ሰውዬ ከኔ ጋር እንዴት ብሎ ነው የሚወዳደር ይሄ ሰውዬ እና እሱ እንደዛ ሳሬ ግን ስለራሴም ትንሽ እንድናገር ያስገድደኛል ማለት ነው እንደዛ አይነት ከባድ ነው ኢንጂነር ይልቃል በጣም ከባድ ነው ብዙ ነገር ብዙ ነገር ያው በጣም ብዙ ነገር ተዋርደናል የደቡብ አፍሪካውን ፕሬዝዳንት መቶ ስንት ጊዜ ነው ደውዬሎታለሁ 46 ጊዜ ነው መቶ ምናምን ጊዜ ብቻ ደውዬሎታ አነሱም የሚል የሆነ በጣም ከዲፕሎማሲ ከአጠቃላይ ከፕሮቶኮል አንፃር እጅግ የሚያዋርድ ነገር የሚያደርግ ነው እንዳልከው እንዲህ አይነት አጋጣሚን አይደለም ፕሬዝዳንት ሳለወርቅ በነበሩ
ጊዜ እሳቸው መገኘት ያለባቸውን መድረክ ሁሉ እየተሻማ እኔ ካልተገኘው እያለ ብዙ የፕሮቶኮል ግጭት እንደፈጠረም ሰምተናል። ሰውየው ብዙ ከስርዓትና ከፕሮቶኮል ውጪ የሚያደርጋቸው ነገር ግለሰቡን ሳይሆን ሀገርንም ጭምር የሚያዋርድ መሆኑን በየጊዜው የሚገለጽ ነው። እንደው ስኬቶቻችን ያሉት ነገር አለ። በሶስት ብሔራዊ አጀንዳዎች ላይ ተጨባጭ ለውጥ አምጥተናል። ፖለቲካዊና ኢኮኖሚያዊ ለውጦች በተግዳሮቶች ሳይበገሩ አንሰራርተዋል። ይህም ውስጣዊ ተጋላጭነትን አጥብቦ ባንዳዎችን ቦታ አሳጥቷል ይላል። በአባይ ላይ ተገቢውንና ህጋዊውን ተግባር በማከናወን በቀጠናው ጂኦ ስትራቴጂያዊ ቁመናችንን ለውጠናል ይላል። ሶስተኛው የባህር በር ማግኘት ተፈጥሯዊና ታሪካዊ መብታችንን ዓለም አቀፍ አጀንዳ አድርገናል። በዚህም በቀይ ባህር የነበረንን ጂኦ ስትራቴጂያዊ ቁመና ለመመለስ ከአንድ ምዕራፍ ላይ ተራምደናል የሚል ነገር ነው በመግለጫው ላይ ተካተተው። እውነት እነዚህ ስኬቶች ናቸው ለኢትዮጵያ ህዝብ የተነገሩት? ብልጽግና እነዚህን አሳክቻቸዋለሁ ብሎ በሶስት ምዕራፍ ከፍሏቸውን የጠቀሰው ምን ማለት ይቻላል? እውነት እነዚህ ስኬቶች ናቸው? እንትና የሚመስለው መስላ ይሄ 1984 እንትን ጆርጅ ኦርዌል የጻፈውን ምንድነው ሰላም ጦርነት ነው ጦርነት ሰላም ነው የሚለውን አይነት አገላለጽ ይመስላል አንዳንዱ ነገር። በእውነት አይደለም የፓርላማ አባላትን አስሮ በሁሉም ዋና ዋና የሚባሉት የኢትዮጵያ ትላልቅ ከተሞችና ፓወር ሴንተሮች ሁሉ ጦርነትን አውጆ ዛሬ በጎጃም ፋኖ በዚህ በመንገድ ማለፍ አትችሉም ብሎ መንገድ አዘግቶ መግለጫ በሚሰጥባት ሀገር ላይ ጠቅላላ ጎረቤቶች ሁሉ ተሰብስበው አብይን አንይ ተብሎ ባለበት ሁኔታ ዛሬ ነው ትናንትና አንድ ቺፍ ኦፍ ስታፍ ዲፕቲ ቺፍ ኦፍ ስታፍ የሆኑት የፕሬዝዳንት ትራምፕ ምክትል የጽህፈት ቤት ኃላፊ የሆኑ የናሽናል ሴኩሪቲ አባል ናቸው። እንደ ዲሲን እኮ እዛ እንደ ኢትዮጵያ የወንጀል መጠራቀም ያርጋቸዋታል ብለው ይሄ ሜታፎሪክ አነጋገር ነው አይደለም? እንግዲህ ልክ ምንድነው እዚህ ቆሻሻ አታርግብኝ ሲባል የቆሻሻ ምሳሌ ማለት ነው አይደል? የወንጀል ምሳሌ ይሄ እኮ አሜሪካ ነው እንደ ኢትዮጵያ አስመስላችሁብኝ እኮ ተባለ። መጥፎ ነገር አንተ ስታይ ሰይጣኔ እንዳታመጣው ተለለም ልጅን ስትቆጣ እንደዛ ለመጥፎ ነገር እና እንደዛ የሆነ የመጥፎ ምሳሌ ኢትዮጵያ ተደርጋ በትልቅ ሀገር እንግዲህ ስለ ሀገር ዝም ብሎ አንድ ሀገር ምሳሌ አድርገህ በሆነ ነገር ብትናገር እውነተኛ ሰዎች ባሉበት ሀገር ይያዝ ነው የሚባለው እና የወንጀል ምሳሌ ሆናለች ኢትዮጵያ። ይሄንን ባለበት እንትን ውስጥ ኢኮኖሚው በምን እንደሚሰራ ትራንስፓረንሲ የሌለውና ለመለካት የሚያስቸግር ነው ብሎ አይኤምኤፍ በተናገረበት ሁኔታ ያለው የደህንነት ችግር የኢትዮጵያ ሪፎርም ላይሰራ ይችላል ብሎ ባለበት ሁኔታ አንድ ሰው 5 ሰው በሚቀጥለው ከ5 ሰው አንዱ ሰው እርዳታ ፈላጊ ነው የኢትዮጵያ ብሎ በሚናገርበት አገር ውስጥ ከግብር የምታሰባሰቡበት ሁኔታ ህዝቡን አደጋ ላይ የሚጥልና ታችኛውን የስታርታፕ ቢዝነስ ለሚጀምሩ ሰዎች ሁሉ አደገኛ ሁኔታ የሚፈጥር ነው ብሎ የዓለም የሚያበድሯቸው የነሱን ኦርቶዶክስ እንዲከተሉ የላኳቸው ሰዎች ሁሉ እንደዚህ ብለው በሚሉት አሁን ይሄንን ምንድነው የምትለው መሳይ እነዚህ ሰው